ኖላዊቶች አሲርና ሀና እንግዲህ አሲር አስቀየሚያታለሁ። ምክንያቱም ሁለተኛ አጠገቤ እንዳደርሽ እንዲያንቺ አይነት አፍቃሪ 7 ጊዜ ጥንቅር ብሎ ይቅር ብሎ እንግዲህ ትቷት ነበረ። እሱም እንደገና ተጸጽቶ ለተምቹ እየነገረው ነበር ማለት ነው። ታጥቦ ጭቃ አሲር ማለት ነው። እና ተምቹም ደግሞ ያን ኩላ ስላት አንተ የት ነበርክ? እኔ እኮ አልካት እንዴ እንደውም ተገለግልካት ያችን ፋራ እያለ ይለዋል ማለት ነው። ታውቃላችሁ ተምቹ ጥሩ ነገር አይመልስለትም ለአሲር ማለት ነው። ምክንያቱም ልብህን ሰርቃ ነበረ፣ ይሄ በመፈጠሩ አዝናለሁ እያለ ይገኛል ማለት ነው። ተምቹም ደግሞ ግራ ስለገባው እሱ እኔ ያስታርቃቸዋለሁ በድጋሚ ይልና ወሬውን ይቀጥላል ማለት ነው። እንደዚሁም የአሲር እህት ትመጣለች ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ዛሬ ይዘንላቸው የመጣ ነው እንደተለመደው ኖላዊቶችና የኖላዊቶች ጉዳይ እንደቀጠለ ነው። የሀናና የአሲር ጸብ በማስመልከት ተምቹ እኔ ሽማግሌ እሆናለሁኝ፣ ምክንያቱም በድጋሚ እኔ ራሴ አስታርቃችኋለሁ እንጂ እንደዚህማ ጓደኛዬ እንደዚህ መሆን የለብህም ብሎ እንግዲህ ተምቹ ስታስታርቅ ታየኝ። ድንብላሉ ወንድሟ ጎዳና ላይ ወርቆ ካለ እሷ ግን እልፍ ብለው ምንም አይመስለኝም ያንተ ነገር ቆርጦልኛል ብላ እንደገና አላስችላት ሲል ተመልሳ ደግሞ እዚህ ምን ታደርጋለህ? ሂድ ብያህል ነበር እንዴ? ምን እየሰራህ ነው? ምን እየተከርክ ነው? ትልና ትቆጠዋለች። እሱም ደግሞ ምን ማለት ነው እንዴ? ቆይ አሬ እናቴ ላይ አጨክኝብኝ፣ ምንም ቢሆን እኮ እኔ ወንድምሽ ነኝ ብሎ ይላታል። እንዳንተ አይነት ወንድም የለኝም፣ ስንቴ ነው ምነግርህ፣ አጭበርባሪና አስመሳይ ሰው የለኝም እያለች ትነግረዋለች። እሱም ግራ ገብቶት እያለቀሰ በድጋሚ መንገዷን ትቀጥልና ትሄዳለች ማለት ነው። ከዛም ተነስታ ስትሄድ ወይኔ ቆረጠችብኝ ማለት ነው፣ ፈጣሪ ሆይ ምን አሳስተኸኝ ነው እያለ ብቻውን ይለፈልፋል። ወይዘሮ ሜላት ስራው ተመችቷታል። አሁን ላይ ደግሞ ሀናን ወይም ደግሞ ሰላምን ሂጂና ሀና ወደ ቤቷ አምጫት፣ እንደዚሁም ደግሞ እኔም እምቢ ብላኛለች፣ ብዙ ቀን ለፍቻለሁ ትላታለች። ሀንዬም ደግሞ ከዚህ በኋላ ምንም ህይወት የለኝም ብላ ራሷን ለማጥፋትም ትሞክራለች። ኤላም ቤቷ ይሄድና ሀንዬ ይቅርታ፣ እኔ እኮ ነግሬህ ነበረ፣ ድሮም እንደዛ እንደሚለኝ አውቄው ነበረ። ስለዚህ ከዚህ ኤላ እባክህ ይዘህ ጥፋ ብላ ትለዋለች። እሱም ደግሞ ግራ ይገባዋል። ከዛም በኋላ ግራ ይገባውና ተይ እንደዚህ አትበይ፣ ወደ የት ነው ይዤሽ የምሄደው ምናምን ራስሽን አታማሪ እያለ ይነግራታል። እሷም ተጸጽታ እያለቀሰች እንዴት እንደዚህ ሊሆን ቻለ? ቆይ ፈጣሪ የምን ብበድለው ነው ይህን ያህል እንደዚህ የሆንኩት ብላ ታለቅሳለች በድጋሚ። ከዛ ኤላንም ደግሞ ውጣልኝ ከዚህ፣ እንደውም እናንተ ናችሁ እንዲያመጣችሁብኝ ብላ ታባረዋለች። ኤላም ደግሞ ምን አድርግ ያለውኝ ላስታርቅሽ ባልኩሽ ብሎ ትቷት ይወጣል። የራስሽ ጉዳይ ብሎ አሲር ለተምቹ እንግዲህ እንዲያስታርቀው እንደዚሁም ደግሞ ሀናን እንዳስቀየማት ይነግረዋል። ሀናም እንባዋን መቆጣጠር ያቅታታል። ሁሌ ማልቀስ ስለሆነ በዛ ላይ ደግሞ ፈጣሪ ሆይ ለምንድን ነው በእኔ ላይ ፈተና የሚበረታብኝ ብላ ደም እንባ ታለቅሳለች። እሱም ደግሞ ምንም ችግር የለም ሁሉንም ነገር እኔ አስተካክለዋለሁ ብላ ትሄዳለች። ይሄዳል። እሱም ደግሞ በቅርብ ቀን እውነት ለመናገር ሁሉንም ነገር አስተካክለዋለሁ ብሎ ይናገራል ማለት ነው። እሷም ግራ ስለገባት ምን ባረግ ይሻለኛል ፈጣሪ ሆይ እያለች ግራዋ ይገባታል ማለት ነው። ወይዘሮ ሜላት አሁን ላይ ድርጅቷ ላይ ተጨማሪ ሰው እንፈልጋለን ሲሏት ይህማ ሰላምዬ እኔ ጋ መስራት አለባት እንደውም ደግሞ ይጠቅመኛል ትልና ሰላምም ደግሞ የእናቴን ድርጅት ማየት አለብኝ፣ ምን አይነት ስራ እንደምሰራ ተከትያት መሄድ አለብኝ ትልና ተነስታ ትሄዳለች ማለት ነው። ሰላምዬ የእናቷን ድርጅት ሄዳ ካየ በኋላ ቆንጆና ማራኪ እንደዚሁም ደግሞ ቆንጆ ስራ እንደምሰራ ትነግራታለች። ቆንጆ ነው እማዬ፣ እኔ እኮ እንደዚህ አልመሰለኝም ነበር፣ ለአንቺ ስላሰብኩና ለአንቺ ስለተጨነቅኩ ነው እንደዚህ ያልኩሽ፣ ስለዚህ በጣም ደስ ብሎኛል፣ ደስታሽን ነው የምፈልገው ብላ ተመልሳ ትመጣለች። እንደዚሁም ደግሞ ሀና አሁን ላይ ያለችበት ሁኔታ ደሴ ልሂድ ወይስ ደግሞ ራሴን ላጥፋ እያለች ብቻዋን ለፈጣሪዋ እየነገረች ትገኛለች። ኖላዊትም እባክሽ ሀንዬ ማልቀስ የለብሽም
መጠንከር መበርታት ነው። አንቺ እኮ የኔ ልጅ ነሽ፣ እንደዚህ መሆን የለብሽም እያለ ያበረታታታል። እሷም ግራ ስለገባት ከዚህ በኋላ እዚህ መቀመጥ የለብኝም እያለች ኤላም ደግሞ አሴርን አግኝቶ ለማውራት እንደዚሁም ደግሞ ለማስታረቅ ይሞክራል። አሴርም ፍቅር እህቱ ትመጣና ትነግረዋለች። ሁሉንም ነገር ሰምቼ ነው የመጣሁት፣ ስራህንም እየሰራህ አይደለም። እኔ እኮ እንድታስተዳድር ብዬ ጥሩ ደረጃ ላይ እንድደርስ ብዬ ነበረ የአባቴን ንብረት የሰጠንህ ብላ ትለዋለች። እሱም ደግሞ ምን ማለት ነው? ሀና ጋር ተጣልቻለሁ፣ ደህና ስራ ያስክልን ደስ ብሎን ሲያበቃ እንዴት ደስታችንን ባንዴ ገደል ትከታለህ ብላ ትቆጣዋለች እህቱም ያሲር እንደዛ ብላ ብትለውም አይ እንደዛማ እንዳትኝ ሀና ጋር እኮ ስለተጣላን ነው እኮ ሰምቻለሁ ይላታል። እየሰማህም ቢሆንም ማስተካከል አለብህ፣ ሁሉን ነገር ካላስተካከልከው እንዴት ይሆናል? ስለዚህ ሀና እርግጠኛ ነኝ እኔ አናግራታለሁኝ ትልና ስልኩን ትቀበልና ሀናን እኔ ያሲር እህት ነኝ፣ መገናኘት እንችላለን፣ ማውራት እንችላለን፣ ቅሬታሽን ሁሉ ብትነግሪኝ ደስ ይለኛል ትልና ፍቅርም ታጫውታታለች። እሱም ደግሞ ተይቅርብኝ እያለ ግራ ይገባዋል። ሀናን ሆቴል ውስጥ ትቀጥራትና ትመጣለች። ከዛ ስለ አሲርም አንዳንድ ነገር ታወራታለች። ፍቅር እንግዲህ አሲርን ምን ያህል እንደሚወድሽና እንደሚያፈቅርሽ ብታቂ ሀንቾ እሱ እኮ ስለወደደሽ ስላፈቀረሽ እንጂ ለሌላ ነገር አይደለም እያለች ትነግራታለች። እሷም ደግሞ ተይ እንዴ እያልሽ እንትን አትበይኝ እባክሽ ልቤ ተሰብሯል እያለች ትነግራታለች። እሷም ግራ ስለገባት በቅርቡ ቀን እውነት ለመናገር ማስተካከል ያለብኝን ነገር አስተካክላለሁ እያለች ትላለች። በትክክል እውነት ብለሻል፣ ስለዚህ ሁሉንም ነገር መክረዋለሁ ብላ ስትላት በቅርቡ ጠብቂ፣ እያንዳንዱ ወደ ቦታው ይሄዳል ብላ ታስረዳታለች። ሀና በዚህ ሰዓት ላይ ሰላምን መታ ወደ ቤትሽ መመለስ አለብሽ፣ ማየም ስራ ይዛለች ከኛ ጋር ትውያለሽ። ሀናና ሰላምና ምላሴ ስራቸውን በአግባቡ እየሰሩ ሰላምም ለምዳ የሰዎችን ጫማ እያጠበች ሊስትሮ ትሰራለች። ምክንያቱም ምላሴ ደግሞ ለመርሽ እኮ እንዴ እንዴት ነው የምታይኝ? ምን ማለት ነው? ብትጣላም ቢገለምጧትም ምላሴ ቻይና አስተዋይ ልጅ ነው። ሰላም ደግሞ ትዕግስት የላትም። ለተቆጣት የምትቆጣ ቶሎ የምትጮህ ስለሆነች ከሰው ጋር እኮ አንቺ አትግባቢም። ስለዚህ የከስተመርን ነገር ደግሞ ማሰብ አለብሽ እንጂ እንደዚህ መጣላት ምናምን የለብሽም፣ በጸባይ አስተናግጅ እያለ ይቆጣታል። እሷም ደግሞ ምን ማለት ነው ምላሴ፣ ከዚህ በላይ ማንምማ ክብሬን ዝቅ ሲያደርገው ቆሜ ማየት አልችልም፣ ስለዚህ ምን እንደማደርግ እኔ አውቃለሁ ብላ ሰላምም ትናገራለች። ምላሴም ደግሞ ከሄርሜላ ፍቅር ይዞኛል እያለ ብቻውን ምላሴ ወዴት እያርክ ነው? ሀሳብህን ሰብስብ እያለ ቆም ብሎ ያስባል ማለት ነው። እሷም ደግሞ ሄርሜላ ከዛ መመላለሷን አልተወችም። ሰላምም ደግሞ እች ልጅማ ጠበቅ አድርጋ ከያዛት ስለወደደች እኮ ነው የምትመላለሰው ብላ ትለዋለች። እሷም ደግሞ ግራ ይገባትና ልደውልለት አልደውልለትም እያለች ብቻዋ ታወራለች ማለት ነው ሄርሜላ። አሁን ወይዘሮ ሜላት ደስ ብሏታል። ላይክ ሼር ሰብስክራይብ አድርጉ።